እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነት ሞታለች ኦሮሞነት በቃኝ ነው የሚለው ምን ወሰድ 6,000 ማስረጃ አለ አይደል ስንት ወሰድ 6,000 ከስንት ሰው ሰላም ክብራትና ክብራን የዜብራ ቲዩብ ተመልካቾች እንደምን አላችሁ እንግዲህ አሁንም የቴዲ አፍሮ ጉዳይ አጨቃጫቂ ሆኖ ቀጥሏል እንመለከታለን ድምጻዊ አህመድ ተሾመ ኦሮሞነት በቃኝ እያለ ነው ምን ማለቱ ነው እናያለን ሌብነትን በኩራት መናገር የተጀመረበት ጊዜ ሆኗል እንግዲህ ይህ ጊዜ ምን እየተባለ እንደሆነ በማስከተል የምናየው ጉዳይ ነው ሌላም አለ ብቻ እናንተ እስከመጨረሻው አብራችሁን ቆዩ እንግዲህ የቴዲ አፍሮ ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል በተለይ ደግሞ ዳስጣል የሚለው ዘፈን በአንድ ወገን የብሔር ጥላቻንና የድሮ ጨቋኝ አገዛዝ እንድትመለስ የሚናፍቅ ሙዚቃ ነው በማለት ከበድ ያለ ተቃውሞን እያስተናገደ ይገኛል በሌላ ወገን ደግሞ የድምጻዊ ደጋፊዎች የመሰለውን የግል ሐሳብ የመግለጽ መብቱ ሊጠበቅለት ይገባል የኛን የውስጥ ስሜት ነው የዘፈነው በሚል ተከፋፍሎ እየተጨቃጨቁ ይገኛሉ በዚህም አላበቃም እንግዲህ የኦሮምኛ ታዋቂ ድምጻውያን ገላናና ዮሰን ቴዲን የሚቃወም ዘፈን አውጥቷል የዘፈናቸው ትርጓሜ ምንድነው ይሄንን ቪዲዮ አይተን እንመለስ እነዚህ የኦሮሞ ወጣት ዘፋኞች ሙዚቀኞች መተው እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነት ሞታለች እኛ ግን ኖራለን ንዴት የሚያወጣው ነገር አደገኛ ነው ምላችሁ ለዚህ ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መላከ መስሎ መጣይሬስ አምላኪ ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነው ደግሞ ገዳይ ዛሬ ይሄን ይያሉ ያሉት የኦሮሞ ልጆች ናቸው ይከፈት መዝገቡ ታሪካችን ይታይ ማን አገር ገነባ ማን ነው ደግሞ ገዳይ አድዋ ይናገር ርዕሴንም ያረኩት ለዛ ነው እነሱም ተናግረዋል አሁን አድዋን ኦውን አርገውታል የኦሮሞ ልጆች እኔ የምፈልገው እሱን ነው አድዋ ይናገር ባንዳ አገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ለአገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይናገር አድዋ እና ዛሬ የኦሮሞ ልጆች አድዋን ኦን ሲያረጉ ረጎራው ልል ነው ኢትዮጵያን ኦን ሲያረጉ ረጎራው ልል ነው አለች ኢትዮጵያ ትቀጥላለች ለምልማ ሲሉኝ አራልላቸው ነው ወይንስ እሰየው ኢትዮጵያ ሞተች ድንኳን ጣሉ እናልቅስ አለ ብለው ቴዲን በቤተ መንግስት አሳበው በ4 ኪሎ አሳበው በአትላርጅ ስኬል ስታዩ ግን የሞተች ኢትዮጵያ ሊስሉለት የፈለጉ ሰዎች የሞተው ስርዓት የሞተው የጨቋኞቹ ነው የሚል ነው የመጡ ያሉት የኦሮሞ ልጆች እነሱን አጣጥዬ እሱን ማነግስበት እሱን አጣጥዬ እነሱን ማነግስበት ነገር የለኝም መረጫጨቱ ከተጀመረ ማለት ነው ስለዚህ እነዚህ ሰዎች በአንድ በኩል በከፍታ ላይ ሆነው የመለሱት መልስ አለ በከፍታ ላይ ሆነው የኢትዮጵያ ባለቤት ነን የአድዋ ባለቤት ነን ባንዳዎች አይደለንም እኛ አድዋ ትመስክር ወጣ ባንዳ ለመሆናችንን ያለንበት ነገር በጣም ያሳዝናል ተመልሰን እዛው የብሔር አዙሪት ውስጥ እየገባን እንገኛለን እንግዲህ በቃችሁ ይበላል ለመሆኑ የዘፈኑ ይዘት ያን ያህል ከባድ ሆኖ ነው እንደዚህ ሰው የሚጨቃጨቀው በእኔ በኩል ዘፈኑ የገባኝ በዚህ መልክ ነው እዩት እስቲ በሲዲ ሙዚቃ እየሰማሽ እናሽ ከቻልሽ እኔ ስልሽ ደፈርከኝ አትበይና ካልገባሽ አስረዳኝ እኔ አልተረዳሁትም በጣም ሰዎችን እያነጋገረ ያለው ይሄ 3-8 ነው እኔ በጣም የሚያስረዳኝ ስፈልግ ግልጽ ላድርግልሽ ኦኬ የመጀመሪያው 8 ሐሳቡ ምን መሰለህ 8ኛው ሺህ ላይ ነው ሐሳቡ እንደዛ ነው ምን ሁለተኛው እሺ 8 እንደዚህ ሲጻፍም 8 ቢገለበጥም 8 ነው አዎ ምንድነው የሚገለበጥ እንጂ እኔም እኮ አላውቅም ገብተሽ ማርክ አርገናል ባለካላወቅም እኔ የሶስተኛውን የሚገርም የሶስተኛው አጥብቀውም በጣም በተለምዶ አሁን በእግር ኳስ የመሃል ሜዳ ሚና የሚጫወት እንዴ 8 ቁጥር ነው መሃል ሜዳ የሚለብሰው እዛ ዳስጣለ ምን አለ መሃል ገቡና አቆሙን ከዳራል መሃል የሚጫወተው ማን ነው እኔ ማላቅም እኮ ነው ምንሽ ብራዘሪ አሁን አልበሙ ማጠቃለያ ላይ ልምጣልሽ እሺ እኔ ኢትዮፒካል ዝም ብለሽ አጅል
አፍሪካ፣ ጃማይካ፣ አሜሪካ፣ ሪካ፣ ቬሮኒካ ከዛ ደግሞ ምን ሌሎቹ ይኸው እንግዲህ ሲያልቀለ ሪካ ይልና ቬሮ ሲሆን ኒካ ይሆናል። አግቢ ለማለት ነው። ኒካ ሰሪ ቀለበት። አሁን ሰው ፖለቲካ ምናምን ይላል። እኔ በጣም ነው የሚገርመኝ። ሲምፕል አድርጎ ቢግ ሜሴጅ እኮ ነው ይሄ። በጣም የሚገርም እንደዚህ አልተረዳሁትም ነበር። ሌላ አንድ የደነቀኝ ደግሞ እንግዲህ የአዞምባ ላይ ይላል። የአዞምባ እንጂ እሱ እኮ በጣም ግልጽ እኮ ነው። በጣም የሚገርም ነው። አሁን በተለምዶ በብዛት አዞ የት ነው የሚገኘው? አዞ አርባ ምንጭ ነው የሚገኘው። አዞ ከአርባ ምንጭ ማን ታዋቂ ታውቃለህ? አስጌ እንዳቸው እሱን እኮ ነው የምልሽ። ከአስጌ ጋር ኮላብ እናደርጋለን ብሎ ቀድሞ የነገረን። እኔም አልተረዳሁም። እንደዚህ አላየሁትም ሙዚቃውን። እኔም በሌላ መነጽር ከአንቺ የሌለ እውቀት ነው። በእውነት ሙዚቃ ታውቃለህ፣ አንተም ታውቃለህ። በእውነት ኧረ አንድ ቀረን። አዎ ፖዘቲቭሊ መውሰድ ቢቻል ጥሩ ነው እንዳሳብ። ሌላው ድምፃዊ ሐመድ ተሾመ ዲምቢ ካሁን በኋላ ለብሔር ጠበቃ አልሆንም እያለ ነው። አይተን እንመለስ። ኦሮሞነት በቃኝ ነው የሚለው በትልቁ ኦሮሞነት በቃኝ ተብሎ ኦሮሞነት በቃኝ። አዎ ሲጀመር ይቅርታ አድርጊልኝና በዚህ አማርኛ እኔ የብሔር ፖለቲካ ሀገራችንን እየከፋፈለው እየለያየው ባለበት ሰዓት እኔ የብሔር አቀንቃኝ ልሆን አልችልም። እኔ ስወደድ ጎንደር ተወድጃለሁ፣ ካሴቴ ሲወጣ ሐረር ተወድጃለሁ፣ ድሬዳዋ ተወዶኛል ህዝቡ፣ የትም ኢትዮጵያ ሀገር ላይ ተወድጃለሁ። አዎ እኔ የኢትዮጵያ ህዝብ ነኝ። ኢትዮጵያ ያለው ወክል እንጂ የሚችለው ወርጄ ሀገራችንን ሊበትን ካለው የዘረኝነት አስተሳሰብ ተርታ ልሰለፍ አልችልም። ከባድ ነው። የመጨረሻው ጉዳያችን ደግሞ 2 ሚሊዮን ገደማ ከሰዎች በመሰብሰብ ለራሴ ስራ ፈጥር ያለው የሚል ሰው እያነጋገረ ይገኛል። ምን እያለ ነው? አንተ ተነስተህ ከህዝቡ 6 ሺህ ብር ወሰድክና ወሰድክ። ምን ወሰድኩ? 6 ሺህ ብር ማስረጃ አለ አይደል? ስንት ወሰድኩ? 6 ሺህ ብር ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት? ከአንድ ሰው ስንት ነው ያገኘው? 6 ሺህ ብር በወር 500 ብር በአመት 6 ሺህ ብር ቆጥቧል አንድ ሰው አገኘው። እሺ 6 ሺህ በእነርሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራውበት። ይጠቅማቸዋል እንዴ እያልኩ ያለው ምንድነው? ከቅድም 6 ሺህ ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6 ሺህም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው። እንዴ 6 ሺህ እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ 6 ሺህ ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6 ሺህ ነው የሚሳ ነው በቃ። እንዴ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6 ሺህ ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ፣ ይተርፍላቸዋል። ይገርማል። እንደዚህም ይቻላል እንዴ? እንዴት አያችሁት? እስቲ ሐሳባችሁን በኮሜንት ላይ ጻፉልኝ። ለማንኛውም ለዛሬ በተሰሙት ያልኳቸው መረጃዎች እኚህ ነበሩ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። በሌላ መረጃ እስክንገናኝ መልካም ጊዜ። ቻው።